ደግሞ እዚህ ምን ታደርጊያለሽ? እንደኔ ደባልነት ጠርተውሽ ነው እንዴ? ኧረ አባቴ አምላክ ድብን ያርገህ። ይሄ የልጅ መና ማነሽ? ገነት። አቤት። ዋጋዎች እኮ አግኝተሽ ነይ። የመድኃኒት ሰዓት ሆኗል። እሺ በአንቺ ምክንያት ቆንጆ ምግብ ልንበላ ነው። አቤል አፍን ዝጋ። እሺ አጎቴ ሚስት። እስቲ እንግዲህ የኔ ምንም የማታውቁ ጨዋ ሚስት አንቺና ናታን ተባብራችሁ ላደረጋችሁብኝ እያንዳንዱ ተንኮል በልጃችሁ ትቀጣላችሁ። እንግዲህ ያፌት አረቂዋን እየጠጣች ስትንዘባዘብ ነበር። ብቻ ገርሞኛል ከምር በጣም ነው የገረመኝ እሱ መንዘባዘብ። እንደዚህ ምን ሆኖ ነው? ኧረ ድረሱለት ለያፌት። ያፌት እኮ አበደ። ደግሞ ቺኮቹን ያው ሊያስመልጡ ነበር እንዳያችሁት፣ ግን ያው ልጁን ብለውት በህይወት አለ የለም አይታወቅም። ብቻ ያው ቤዛ ይፉ ጋር ሄዳ ነበር። ደብዳቤውን ሁላ ናታን የጻፈላትን ደብዳቤ ሰጣት ነበርና እንዴት ናት ምናምን ሲላት ነበር። ያው እሷ በተቀመጠችበት ቦታ ብቻ ነው መኪናው የተጎዳው እና እሱ ነበር ሲነዳ የነበረው ምናምን ስትለው በቃ የሌለ ነው ያበደው። በቃ የሆነ ጣረሞት ያየን ይመስለውና በቃ ብሎ ነው ሄዶ እንዳለ ዘሎ ነው ሄዶ ተነስቶ ማለት ነው። በጣም ነው የተናደደው። ምክንያቱም ሊገላት አውቆ ነው እንደዛ ያደረገው ብሎ ነው ያሰበው። ሰዎች በስመ አብ ናታን እኮ አበደ። በቃ የሆነ ልጇ የተነጠቀባት አንበሳ አይነት ነገር ሆነና በቃ የሌለን የቀወሰው ይዘው እኮ ሊያስቀሩቱላ ከበዳቸው። ተሰብስበው እነ ቢኒውላ ተሰብስበው ቢኒት እንደም ጥምጥም ብሎ እንደምንም አድርጎ እሱ ነው የተወሰነ አረጋግቶ ያዘው እንጂ የሌለ ነው ያበደው፣ የሌለ ነው የነቀለው ማለት ነው። ብቻ በጣም ከባድ ሁኔታ ውስጥ ነው ቢኒ። ያቀነው እቅድ እንደዚህ አይደለም። በስተመጨረሻ እቅዳችንን እንድታበላሽ አልለቅህም አልፈቅድልህም ሲለው ነበርና በቃ እንደምንም ብሎ ነው ያረጋጋው። እንደምንም ብሎ በስመ አብ ሉሊት የምትባለው ሴትዮ ምንም አለማውራት አትችልም። ቤዛ ልክ እንዳለችው እውነቷን ነው። አለማውራት አትችልም። ያው አፏን ብትይዟት በቃ በሌላ ቦታ መተንፈሱ አይቀርም ማለች ናታን እህት። ብቻ በጣም ከባድ የሆነች ወረኛ የወሬ ሱስ ያለባት ሴትዮ ብትኖር ሉሊት ናት። እንግዲህ በሌላ በኩል ደግሞ ያው የዲያና እናቷ ላይ በቃ የሌለ ስትጨው ስትደፈድፍባት በቃ ለነገሮች ሁሉ ስትወቅሳት ነበር። ያው ልክ ናት፣ እሷም መውቀሷ ተገቢ ነው እና ስትወቅሳት ነበር። እንደውም እናትየዋ መጨረሻ ላይ ዲያናን በጥፊውላ ስትመታት ነበር። ያው ያኛው ልጅ ደግሞ እማዬ ሲላት ስትል ነበር። ማለት ያው ልጇ ነው፣ እሷ ግን አታውቅም። እንግዲህ ያው ያፌት መድኃኒት ሊያስውጣት ነው የኢፉ ልጅ ለማጨናገፍ ፈልጓልና ልትውጠው ነው። በቀጣይ ምን ይፈጠራል? ትውጠዋለች? ኢፉ ልጇን ታጠዋለች? ሀሳብ አስተያየቶቻችሁን ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ